ቤተ ክርስቲያን እጅጉን ዋጋ የሚከፍልላት ሰው ትፈልጋለች። በተለይ ደግሞ የገጠሪቱ ቤተ ክርስቲያን በቅዱስ ወንጌሉ ረሃብ በዝማሬው ጥማት የተጎዱ ሥጋው ደግሞ የናፍቃቸው ምእመናንን ማየት እጅግ የሚሰማ ሕመም ሆኖ አግኝተነዋል። ቤተ ክርስቲያንን ደጇን ረግጦ የልቡን ተናግሮ ሕመሙ ያልቀነሰለት ምሻቱ ያልሞላለት ፍላጎቱ ያልተሳካለት ማን አለ? ቤተ ክርስቲያን ግን ዛሬም ባልተገባ ምድራዊ ቁስጦት ልጆቿን ሊበላ አፉን በከፈተ አውሬ ስትነጠቅ ማየት ለኛ ትልቅ ሕመም አለው። የማይበጠስ ለትውልድ ተሻጋሪ የሆነ የገጠሪቱ ምእመናን በማስተማር ለተራቆቱት በማልበስ የወንጌልን ሰንሰለት ዘርግተው እንደ ስያሜው ውጣ ውረድ የበዛበት ጉባኤ ሰማርያ በሚል ስያሜ ምእመናኑን በማይጠፋ የዘላለም ዕረፍት በሆነው በክርስቶስ ወንጌል እያጽናና ይገኛል። የዚህ ጉባኤ መጠሪያ ስም ጉባኤ ሰማርያ ብለናል። ከዚህ በፊት አጠቃላይ 7 ጉባኤ በተለያዩ ሀገረ ስብከቶች ላይ አድርገናል። ይህንን ስያሜ የሰጠንበትም ምክንያት እጅግ በጣም ጥልቅ ምሳሌ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰማርያዊቷን ሴት በውሃ ጉድጓድ አጠገብ አግኝቶ ትምህርት አስተምሯታል። በሰዓቱ አይሁዳውያንና ሰማርያውያን በባህል የሚቀላቀሉ አልነበሩም። ከዛ በላይም ወደ ሰማርያ ለመሄድ የሚደረገው ጉዞ እጅግ በጣም አድካሚና ሩቅ ነው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ተለጥሎ ብቻውን ስለ አንዲቷ ሰማርያዊቷ ሴት ብሎ ሄዶ አግኝቷት አስተምሯታል። በዚህም እሷ ስለሱ ጌትነት ስለሱ አዳኝነት መስክራ ከአንድ ነፍስ አልፎ ወደ መንደር የተቀየረ አገልግሎት መስጠት ችላለች። እርሱንም እሷም ተከትላ ብዙ ተከታይ የክርስቶስ ተከታይ እንዲኖረው ማድረግ ችላለች እና እኛም ይሄንን ፈለግ ነው የምንከተለው። እንዳለ ጉባኤዎቻችን የሚሆኑት ስብከት ኬላዎች ላይ ብቻ ነው ይሄ ጉባኤ የሚደረገው። ስብከት ኬላ ማለት ደግሞ ቤተክርስቲያን የለም፣ ጊዜያዊ የጸሎት ስፍራ ነው፣ ጊዜያዊ የጸሎት ቦታ ነው። እዛ ላይ በጣም ጥቂት ነፍሳትን ነው ማግኘት የምንችለው። ነገር ግን እነሱን ይዘን ከአንድ ነፍሳት ልክ እንደ ሰማርያዊቷ ሴት ወደ መንደር የሚቀየር የሚሰፋ አገልግሎት ለማድረግ ነው ዋና ጥረታችን፣ አላማችንም እሱ ነው። ከዚህም በተጨማሪ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማርያዊቷን ሴት ሲያገኛት ቤተ መቅደስ ላይ አይደለም ያስተማራት፣ የውሃ ጉድጓድ አጠገብ ነው ቁጭ ብሎ ያስተማራት። ስለዚህም እኛም አንድም ሁለትም ሆነን ቤተክርስቲያን የሌለበት ባዶ ቦታ ላይ ብንቀመጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በመሃላችን ነው ያለው። እግዚአብሔር የልባችንን መሻት አይቶ ደግሞ ያንን ቦታ ወደ ቤተክርስቲያንነት ይቀይርልናል ብለን በሙሉ እምነት እናምናለን። አምነንም ከዚህ በፊት በተደጋጋሚ ተሳክቶልናል። በርካታ ቤተክርስቲያናቶችን አሰርተን ማስመረቅ ችለናል እና ዋናው ዓላማው በፕሮጀክት ደረጃ ተሰርቶ የተቀመጠ ነው ጉባኤ ሰማርያ። ወደፊት በደንብ በስፋት የምናሳያችሁ ይሆናል። በሂደትም እየሄድን እያገለገልን ያለ አገልግሎት ነው። ስንወጣ መቁረብ ፈልጋለሁ ብለው ነበረ። መኪና ውስጥ ረስተን የመጣ ነው ልብስ አለ። ያው ዲዙ ኪዳነ ምሕረትም ሄደው ከፈለጉ ቁረቡ፣ ይሄ ቤተክርስቲያን እስከሚሰራ ይሄ ቦታ ሲመሰረት እናታችን እሳቸው ናቸው የመሰረቱት ብለዋል። ለእሳቸው በልዩነት ራሴ በሰጣቸው ደስ ይለኛል። መጽሐፍ ቅዱስና ነጠላ። እሺ ያው ጠንክሩ፣ በርቱ። መቁረብ ፈልጋለሁ ብለው ነበረ። መኪና ውስጥ ረስተን የመጣ ነው ልብስ አለ። ያው ዲዙ ኪዳነ ምሕረትም ሄደው ከፈለጉ ቁረቡ፣ ይሄ ቤተክርስቲያን እስከሚሰራ መቁረቢያ ሙሉ ልብስ አሁን ሰጦታለሁ ከዚህ ስንወርድ። ይህ ተስፋ ለነርሱ ትልቅ ደስታ ነው። ይህ ወንጌል ለነርሱ ትልቅ የድህነት ተስፋ ነው። መልክዓ ምድሩ ምድራዊ ገነት ቢሆንም የነርሱን ሙሉ ደስታ ሊመልስላቸው ግን አልቻለም። ይህ የሚታይ ሕይወት ያለ ታሪክ ነው። ስሜ ማቴዎስ ባሩ ይባላል። ካሾ ቅዱስ ኪዳነ ምሕረት ቤተክርስቲያን ውስጥ ነው ያለው። አሁን እንደ ካሾ ቅዱስ ኪዳነ ምሕረት ቤተክርስቲያን ያለው ህዝቦች
እንግዲህ በቁጥር አነስተኛ ነው። ደግሞ አቅራቢ ያለው ያሉ ሃይማኖቶች መካከል አንዷ እሷ ብቻ ናት ያለችው። ሌሎቹ በፕሮቴስታንት እምነታት የተከበቡ ነው። ከዚህ መሃል በዚህ ወር ውስጥ የተጠመቁ ወደ 15 የሚሆኑ አዲስ ተጠማቂዎች አሉ። ግን የጎደለ ነገሮች አሁን ድጋፍ የሚያስፈልገ ነገሮች የቋንቋ መምህር ያስፈልጋል። ምክንያቱም ነፍሳቸው ምድራዊውን ሳይሆን ሰማያዊውን ሽልማት የሚገኝበትን የበቁ የሚኖርባት በሕጉ የጸኑ የሚጠለሉባት ስጋውን የተቀበሉ የሚከብሩባት ደሙንም የጠጡ የሚረኩባት በአጠቃላይ ነፍሳቸውን የሚያረኩባት የዘላለም መቅደስ ግን ትናፍቃቸዋለች። ያው ልክ እንደዚህ አይነት የገጠር አብያተ ክርስቲያናት ስንዞር እግዚአብሔር የተመሰገነ ይሁን መምጣታችን ብዙ ተስፋዎችን ለቤተ ክርስቲያኑ ይዞ እየመጣ ነው ያለው። እዚህ ቤተ ክርስቲያን ስንመጣኛ መጀመሪያ ለጾም ነበር ለአዋጅ አጽዋም ነበር የመጣ ነው። የተወሰነች ነው የቅዱሳት ወጪን ሸፍንላቸው ብለን ነበር የመጣ ነው። ነገር ግን ከዛ አልፎ ያው ሶሻል ሚዲያ ላይ እዚህ ስመጣ ቲክቶክ እና ፌስቡክ ቴሌግራም አለ። እዛ ላይ የየቀን ውሏችንን ቪዲዮ እንለቃለን። አንድ እህት አይታ ይሄንን ቤተክርስቲያን አይታ በቋሚነት ማህበራችንን ደግፍልን እህት ነች። ይሄን ቤተክርስቲያን ያስተዳድራለሁ ብላ ያው 7 ወር በላይ እንግዲህ እያስቀደሰች ትገኛለች። የካህናት ሙሉ ደሞዝ ሸፍና ያው እዚህ በመምጣታችን እግዚአብሔር ምክንያት ስላደረግን እጅግ በጣም ደስተኛ ነን። እጅግ በጣም መነቃቃቶች አሉ። ሙሉ ለሙሉ የተዘጋ ቤተክርስቲያን ነው። በወር አንድ የሚከፈት ቤተክርስቲያን ነበር። አሁን የቤተክርስቲያን ዘወትር እየተከፈተ ይገኛል። ለዛም ነው አሁን ለአብይ ጾም ድጋፍ ተጨማሪ ድጋፍ ይዘንላቸው የመጣ ነው። ሌሎች ቦታዎች ላይ እንደዚህ አንድ ዙር ከሄድን በኋላ የተለያዩ መነቃቃቶች እየታዩ ነው ያሉት። አባቶች ያሉትንም ሰምታችኋል። የአካባቢው ምእመናን ከዚህ በፊት የማይመጣው ሰንበት እየመጣ ነው ያለው፣ እየተገለገለ ነው ያለው። ገና ይቀረናል። ብዙ አብያተ ክርስቲያናትን ነው እየጎበኘን ያለ ነው እዚህ አካባቢ ላይ። ለሁሉም መፍትሄ ባንሰጥ እንደዚህ ግን ለአንዳንድ አብያተ ክርስቲያናት ቢያንስ ዓመትም 2 ዓመትም ቅዳሴ እንዲቀደስ አካባቢ እንዲባረክ ማድረግ መቻል በራሱ በጣም ትልቅ ነገር ነው። ከዛ በኋላ ደግሞ እግዚአብሔር ያለሰው አገልግሎቱን ያስቀጥሏል ማለት ነው። እኛ በቻልነው ጊዜ ከሁሉም የሚቀድመው ደግሞ ነፍሳት ላይ መስራት ነውና ይህ አማንያንን ወደ አማኒነት ከማምጣት አንጻር አንደኛ በቋንቋ የሚያስተምር መምህር ያስፈልጋል። እንግዲህ እኛ ከመጣን ጀምሮ እንግዲህ ከቅድስት ሥላሴ ተመርቀን ከመጣን በኋላ 2 ዓመት ሆኖናል። ወረዳችንም ሰፊ ከመሆኑ የተነሳ ወደ 32 የሚደርሱ ቤተክርስቲያኖች አሉ፣ የገጠር ቤተክርስቲያኖች። ወደ እነሱ የተዘዋወር በቋንቋ እያስተማር ነው የምንገኘው። ነገር ግን ከኛ ውጪ በጽርሐ ጽዮንም በዚህ በመንፈሳዊ ተቋማት ውስጥ ሰልጥነው የመጡ ወንድሞቻችን አሉ። እነሱን አስተባብረን ጉባኤን አስፍተን ለማድረግ ተደራሽ ለማድረግ የሚቸግረን የበጀት ችግሮች አሉ። አሁን እዚህ ቦታ ላይ የ1-2 ቀን ጉባኤ አድርገን ሰዎችን እናስተምራቸው በቋንቋ እንስበካቸው ብንል በጀት ያስፈልግና ከዚህ ከበጀት አንጻር ትንሽ ተግዳሮቶች ስላሉ ይህንን አውቃቸው ኦርቶዶክሳውያን እንድትደግፉ የሚል መልእክት ነው ማስተላልፈው። ሌላው ቀጣይ የሚሰለጥኑ አካላቶች አሉ። አዲስ አበባም ሄደው እንዲሰለጥኑ ያን ምቹ ሁኔታ በመፍጠር ማህበራቶች በተለይ ይህንን በማመቻቸት ልጆችን እኛ መልመለን እየላክን ከዚህ አካባቢ ሄዶ ሰልጥኖ መጥተው እዚሁ ያሉትን ማህበረሰብ እንዲያስተምሩ ለማድረግ ያስችለን ዘንድ በዚህም ከጎናችን እንድትሆኑ የሚል መልእክት ነው ማስተላልፈው። ሲመገቡት ኖሮ